ቆይ ምንድነው በህይወትሽ ያስጨነቀሽ ያለው ነገር? አንቺ ምን የካንሰር ታማሚ ነኝ። ምን እንዴ? ቆይ እየቀለድሽ አይደለም አይደል? ከአንድ ወር በፊት ሆስፒታል ሄጄ ነበርና ያልጠበቅኩትን ነገር ነው የነገረኝ። ካንሰር ታማሚ ነሽ፣ 4ኛ ደረጃ ደርሷል። እንዴ ቆይ ደህና አልነበርሽም እንዴ? አሁንም ሳይሽ ደግሞ ጤነኛ ነሽ። የሆነ ስህተት መኖር አለበት። እኔ ተጠራጥሬ ደጋግሜ ሆስፒታል ሄጄ ነበር፣ ግን ስመረመር ውጤቱ ያው ነው። በዚህ ምድር ላይ ቀረኝ ቢበዛ 1 አመት ብቻ ነው ናርዲ። እንዴ ቆይ ምን አይነት ነገር ነው እየነገርሽኝ ያለሽው? ምን ማለት ነው? ቆይ 1 አመት ብቻ ነው የቀረኝ ማለት? እኔ አሁንም እያመንኩሽ አይደለም ሄለን። ስታስቢ እንደዚህ ነገር ላይ መቀለድ ይመስልሻል? እውነታውን ነው እየነገርኩሽ ያለሁት። ቆይ ከአንድ ወር በፊት ነው ያወቅኩት ነው ያልሽው? ከዛ በኋላ እኮ እንደሌላው ጊዜሽ ነበርሽ እኮ። ማለቴ ስትስቂ ስትጫወቺ፣ በዛ ላይ ደግሞ የጊዲ እናት ልጅ ካልወለድሽ ብለው እያስጨነቁኝ ነበር ስትያል ነበር እንዴ? ከጊዲ ጋር ለመለየት ምክንያት እያበጀው ስለነበር ነው እንደዛ ያልኩሽ። በወቅቱም ለራሴ አላመንኩም ነበር። ሁሉንም ነገር መቀበል ስላቃተኝ ነው ሳስመስል የነበረው ናርዲ። እኔ አሁን ሁሉም ነገር ህልም እየመሰለኝ ነው ሄሉ። እኔ አንተ ባልከው ሐሳብ 100% እስማማለሁ። ግን ይሄ ከውጪ ባሌ መጥቶ ነው ምናምን ያለችው የማይመስል ሐሳብ ነው። እንደው የማይመስል ማለት ነው። እኔ እኮ ያ ምን ምክንያት ነው ይችላል ነው የኔም ጥያቄ። እኔ ጃኒ የሚመስል ነገር ነው ብዬ አላሰብም ይሄን። እሺ ማለት ልጅ ይባላል። እናንተ ጋር መጣች ማለት አይመስለኝም። እኔ ቤት ከነበርኩ ሰዓት ድረስ አልመጣችም። እርግጠኛ ነህ? ሄሎ ሆቴል ምናምን መከረታ አይመቻትም። ይሁን ተመቻቸ ቦታ እስከታገኝ አንድ ቦታ ነው የምትሆነው። ወይ ቤተሰቦቿ ጋር ሄዳ ይሆን እንዴ? እዛ ደውዬ ነበር። እዛ መጣም እንዳደወለችና እስካሁን እንዳልገባች ነገሩኝ። እስካሁን በደረስ ነው ደውዬ ነገሩኝ ነበር። ደው ማንቀል ግምቴም ስትሆነ እኮ ፍቅረኛው አቀፍ ውስጥ ትችላለች። አረ መልካም ተመኝ። ምንድነው የምትለው ጌዲ? ተከታትለህ አየህ ያለችበትን ቦታ በል አሁን ነው ባስቸኳይ ላክልኝ። ትክክለኛ አድራሻዋን ነው የምፈልገው እንዳትሳሳት። እሺ ታጨልኝ አልጨረሽ? ጨርሻለሁ። እና ሂጃ ታዲያ ምን ትሰሪያለሽ? ሌላ የምትፈልጉት ነገር አለ? ስንፈልግኛ ራሳችን ጠራሻለን። ልጅቷ ጋር ሂጅላት። ታውቂያለሽ ያንዳንድ ሰው አመል እየቆየ ነው የሚወጣው። ብታይ ምን አይነት የወሬ ሱስ እንዳለባት። ዛሬም ብቻ እዚህ ልቆይና ወደ ቤተሰቦቼ እሄዳለሁ። እስካሁን ለነሱ ምንም አልነገርሻቸው? ላንቺ ብቻ ነው የነገርኩሽ ናርዲ። በልጅሽ ምለሽልኛል። ይሄ ነገር ከኔና አንቺ ውጪ በፍጹም መውጣት የለበትም። እስካሁን ለጌዲኮ ምን አይነት ምክንያት እንደነገርሽ እኮ አልነገርሽኝም። ውጪ የነበረው ፍቅረኛዬ በድንገት ስለመጣና አሁንም ድረስ ስለማፈቅረው ከሱ ጋር መኖር እንደምፈልግ ነው የነገርኩት። ለጊዜው ከሱ ለመራቅ የመጣልኝ ይሄ ሐሳብ ብቻ ነው። ጌዲ በጣም ይጎዳል። ቆይ ይሄ ነገር ምንም መፍትሄ የለውም? ሁሉም ዶክተሮች 4ኛ ደረጃ ስለደረሰ ምንም ማድረግ እንደማይቻል ነው የነገሩት። የኔ ነገር ተስፋ የለውም ናርዲዬ። ቆይ እነሱ ማን ሆነው ነው የሰውን እድሜ የሚወስኑት እንዴ? እነሱ ፈጣሪ ናቸው እንዴ? አትሞች። ለጌዲ ሁሉንም ነገር ትነግሪውና እናቱም ስላለች የሆነ መላ ያጡ። ስለዚህ ቃልሽን ልታጥፊ ነው ማለት ነው? እንደዛ ማለት አይደለም። ጌዲ እኔን ረስቶ ሌላ ህይወት መጀመር አለበት። ሌላ ሴት ተዋውቆ ማፍቀር አለበት። ጉዳቱ ግን ምንም አልታየሽም አይደል? እስካሁን እኔ በራሴ አይቼዋለሁ። ጌዲ በቀላሉ የሚሰበር ልብ ነው ያለው። እባክሽን ሄሉ በድጋሚ ልቡ እንዲሰበር አታድርጊ። እስኪ ንገሪኝ፣ አንቺ በእኔ ቦታ ብትሆኚ ምን ታደርጊ ነበር? እቅዳችን እኮ እስከ 30 አመት ድረስ ነበር። ልጅ ወልደን የልጅ ልጅ አይተን እቅዳችን እኮ ከ30 አመትም በላይ ነበር ናርዲ። ምኞታችን እኮ ሩቅ ነበር።
ድንገት ታይቼ በጣፋበት ሰው የሚሆን ይመስልሻል ናርዲ? ጭንቀትሽ እኮ ይገባኛል። ይልቅ ጌዲ እኔን ረስቶ ሌላ ህይወት እንዲጀምር አንቺ ገፋፊ በእናትሽ። ምን ብዬ ነው የምገፋፋው? ሄለን እንዴ ሚስት ልክ ነች። ውጭ ያለ ፍቅረኛዋ ስለመጣ አንተ እሷን ተዋትና ሌላ ፍቅረኛ ያዝ ብዬ ነው የምነግረው? እኔንም ጭምር ነው የሚጠላኝ። እሱን ቀድሜ ስለነገርኩት አንቺ ምንም መናገር አይጠበቅብሽም። ምናልባት አግኝቶ ከጠይቀሽ እኔም እስካሁን ምክንያቱን አላቅም በይው። ግድ የለሽም ሄሉ፣ እናቱ በጣም ሀብታም ነች። ውጭ ድረስ ወስዳ ልታሳክምሽ ትችላለች። ለምንድን ነው እኔ የምልሽን ግን ማሰሚው? በቃ የኔ ነገር ተስፋ የለውም እያልኩሽ እኮ ነው። እና ከዚህ በኋላ እንዴት ልትኖሪ ነው? አንድ ክፍል ውስጥ ራስሽ ላይ ቆልፈሽ ስታለቅሽ ልትኖሪ ነው እንዴ? ቀሪ ህይወትሽን እንዴት ልታደርጊ ነው? ሄሉ፣ አሁንም ቢሆን ከጎንሽ ሰው ያስፈልግሻል። ፍቅር የሚሰጥሽ የሚንከባከብሽ ከጎንሽ የሚሆን ሰው ያስፈልግሻል። ጌዲ እንደጎዳው ታውቃለሁ። አንድ ቀን ለሱ ብዬን ነገር እንዳደረኩ ሲያቅ ይቅርታዬን ይቀበለኝ ይሆናል። አሁን እንደዘጋ ነው። በቃ እንደ ቀል ተለያየ ማለት ነው። እስኪ ጌዲ ተረጋጋ። ቆይ ሌላ መፍትሄ እኮ አይጠፋም ማለት ነው። በቃ ነገር ምንድነው መፍትሄም ታበጀው? በቃ ትሄድ። እናቴ እንዳለችው መሄድ ከሆነ ፍለጋ ትሄድ። ወይኔ ጌዲዮን፣ ቆይ ግን ለምን ውስጥ ይሄን እውነት አሁን መቀበል ያቃተው? ሄለን ያለችበት ቦታ ታውቋል። የት ነው ያለችው? አንቺ ነው አወቅሽ? አሁን በምን አወቅሽ ምናምን የሚለውን ወሬ ታውና ሄለን በዚህ ሰዓት እነ በረከት ቤት ነው ያለችው። ምን? እውነቴን ነው ጌዲ፣ እኔ እዚህ እስክመጣ ድረስ አልነበረችም። ቆይ እዛ ምን ስራ ሄደች? እንደተናገሯ ከሆነ እኮ የድሮ ፍቅረኛው ጋር ነበር የነበረባት አይደል? እርግጠኛ ናችሁ? ናርዶስ ስለዚህ ጉዳይ ምንም አታውቅም ማለት? ስለዚህ ነገር ስትይ ሄለን ፍቅረኛ እንደነበራት ማለትሽ ነው? ኖ፣ ይሄ በፍጹም ሊሆን አይችልም። ናርዲ ከኔ ደብቀኝማ አትችልም። ረሳሽው እንዴ እናቴ? ከኔ በፊት እኮ ናርዲ እኔን ነው የምታውቀኝ። አሁን ላይ ግን እኮ ከሷ ውጪ ምንም አይነት ሚስጥረኛ ጓደኛ የላትም። ወይዘሮ ሰናይት፣ ናርዶስ በዚህ ጉዳይ ላይ የምታውቅ ቢሆን እኮ ለኔ ነበር ቀድማ የምትነግረኝ አይደል እንዴ? እኔ የምታውቅ አይመስለኝም። ሲጀመር እኮ እኛም እርግጠኛ አይደለንም። በቂ ምክንያት ከሌላት ከባሏ ቤት አስፈርጥጦ ምን ወሰዳት ታዲያ? ለውሳኔ ከመቸኮል ይልቅ ያንን በቂ ምክንያት ብናጣራ አይሻልም? ናርዶስ እኔ ጋር ናት ብላ ለምን አልደወለችም? መደበቁ ለምን አስፈለገ? የሆነ ነገርማ አለ። ምን ሆነሽ ነው? ሄለን በጣም አሳዘነችኝ። እቺን የመሰለችን ቡጥ ልጅ በአጭር ርቀት ተቀጠፈ። እንደፈራሁት። ተደብቀሽ እየሰማሽ ነበር? እናንተ በረንዳ ላይ ሆናችሁ ስታወሩ እኔ ከውስጥ ሆኜ መስታወቱን እየወለወልኩኝ ነበረ። መቼስ ጆሮዬን አትስማ ልለው። ስለዚህ በቃ ይሄ ነገር ሚስጥር መሆኑ ቀርቷል ማለት ነው። ምን ነው ትዬ፣ የባቄላ ወፍጮ ነሽ እያልሽኝ ነው? ቆይ ይሄ ተደብቁ ወሬ መስማት ምን አይነት ማለት ከየት የመጣ አመል ነው? በዚህ አይነት ብዙ ማላቃቸው አመሎች አሉብሽ ማለት ነው። ወይ እቺ ብቻ ናት ትዬ። እቺ ብቻ ናት? ክፍሏን በደንብ አጸዳድቼ አነጣጥፌ አስተኝቻታለሁ። ምስኪን የኔ እናት መጀመሪያም ሳያት አንጀቴ ስፍስፍ ብሎላት ነበር። ትሰሚኛለሽ? ሳት ብሎሽ እንኳን ይሄን ነገር ለበረከት ብትነግሪ። ምንድነው ለበረከት ማትነግረው? እንትን ነው የትዬ ጓደኛ ሄለን እኮ ምረት እዚህ መታለች። ለካ አንተም አውቀዋል። ለማንኛውም ናርዶስ አንዴ ላውራሽ ፈልጋለሁ። ነገ አይደርስም። አሁን ስለደከመኝ ማረፍ ነው የምፈልገው። ይኸውልሽ እነ ጌዲ በጣም ተረብሸዋል። ሆን ብለን ሄለን የደበቅናት እየመሰላቸው ነው። ይሄ ደግሞ ምን ማለት ነው? እኛ ለምን ብለን ነው ሄለንን የምንደብቃት? እንደውም ማዘር አንቺ ስለ ሄለን ብዙ ነገር እንደምታውቂ ነው የጠረጠረችው። ማ እኔ ምን አውቃለሁ? ኧረ እኔ ምንም አላውቅም። ግድ የለም ሁሉም ነገር ፊትሽ ነግሮኛል። ፊትሽ ነግሮኛል እንጂ ምህረት ነግራኛለች አላለሽ? ለምንድን ነው እንደዚህ ብታፈጭብኝ? ቆይ ምረት ምን ሰምታ ነው? አንተም እንደኔ በርስር ተደብቀ ወሬ እንደምሰማውክ ማለት ነው? ናርዲ ቆይ ከኔ የምትደብቂው ነገር አለ እንዴ? ምን ደብቅ እችላለሁ? ሰዎቹ እኮ እዛ ተጨንቀው ነው ያሉት። የእሷንስ ጭንቀት ማን ይረዳላት?
ስለዚህ የሆነ የምታውቂው ነገር አለ ማለት ነው ናርዲ። ምንም አላውቅም አልኩህ እኮ። አሁን ስለደከመኝ ልተኛበት። ማዘር ልክ ናት። ቢያንስ እዚህ መሆኗን ስልክ ደውለን መናገር ነበረብን። ጌዲ እንዴት ነው? በጣም ተጨንቋል። ቆይ ግን እውነት ነው እንዴ? ምኑ? ቆይ ለምንድን ነው ምንም እንደማታውቂና ሄለን ምንም እንዳልነገርሽ የምታስመስይው? እንዴ ምን ልትነግረኝ ትችላለች? ከጌዲ ሁሉንም ነገር ትሰሙታላችሁ አይደል ያለችው? አንተ ጌዲዮን ጋር ደርሰህ ስለመጣ ጉዳዩን ካንተ ልስማው እንጂ። በጣም እየተቆጣሽ ነው ናርዲ። በፈጠረ በረከት በቃ ተወኝ። እኔ ማረፍ ብቻ ነው የምፈልገው። ወይኔ እሺ በቃ ተኝ። ለማንኛውም ሁሉን ነገር ጠዋት እናወራለን። እሺ አሁን ጌዲ ደወለ። ምን ልለው ነው? ደክማ ታረፍ ብላለች በለው። በእናትህ እየደወለ እሷን እንዳያስጨንቃት። ጭራሽ ለእሷ ጥብቅና እየቆምሽላት ነው? በእርግጠኝነት አንቺና እሷ መሃል ትልቅ ነገርማ አለ። አንቺ ሴትዮ ግን ስንት አይነት ችግር ነው ያለብሽ? የለችም። ማናት የሌለችው? እንግዷ ሄለን ክፍሏ ውስጥ የለችም። ሻንጣዋም የለም። እንዴ በዚህ በሌሊት የት ልትሄድ ትችላለች? ነግቷል እኮ እትዬ። በቃ ትላንትን ብቻ ነው እዚህ መቆየት የፈለገችው ማለት ነው። ስለዚህ ዛሬ ትልቅ ስራ አላት ማለት እኮ ነው። እንዴ ወዴት ነው? እንዴ ተነስቼ ሂጂ ልፈልጋታ። የት ብለሽ ነው የምትፈልጊያት? ነው የፍቅረኛዋን ቤት ታውቂዋለሽ? ምን እያልክ ነው? ደግሞ ቆመሽ ባሪ ስሜ ያሉሽ? እሺ ምን? ለማንኛውም ከመጣው ቀር ቁርስ ደርሷል። ይሄን ነገር እንደሰማሽው አውቃለሁ። ግን ሄለን ከጌዲ መለየት የፈለገችው በወንድ የተነሳ ነው እኮ። ልክ ነኝ? ላንቺም ነግራሻለች አይደለ? ለማንኛውም ይሄን ኮንቨርሴሽን ለሌላ ጊዜ እናቆየው። አሁን ቶሎ እሷን እንፈልጋለን። እነዚህ ሰዎች ግን ምን አይነት ድብቆች ነው የጀመሩት? ጌዲ ቆንጆ ቡና ፍልቼልሃለሁ። ይቅርብኝማ። እኔ ምንም የብላት መምጣት ፍላጎት የለኝም። ምን ነው ልጄ? ስለ ሄለን የሰማው ነገር አለ እንዴ? አሁን በረከት ደውሎ ገና ወጣት እንደወጣች ነገረኝ። ግምቴ ልክ ነበረ። ምናልባት ፍቅረኛ ተብዬው አራቅ ያለ ቦታ ስለሆነ ይሆናል ናርዶስ ጋር ማደር የፈለገችው። አንዳንዴ አንቺ ልክ ነሽ ብዬ አስብና ሄለን ሳስብ ደግሞ ይሄ ነገር በፍጹም ልክ ሊሆን አይችልም ብዬ አስባለሁ። ምናልባትም ሚስትህን እኔም አንተም አናውቃትም ነበር ማለት ነው። እኔ ግን አውቃታለሁማ። ሄለን በፍጹም አንቺ እንደምታያት አይነት ሴት አይደለችም። እና ካንተ መለየቱን ለምን ፈለገች? ያጎደልክባት ነገር የለም አይደል? አራስ ጉዳቴን መስዋ ነበር የሞላችልኝ። ስለዚህ ያለችው ምክንያት ካልያዛት በስተቀር ካንተ ጋር የሚያሸሻት ምንም ምክንያት የላትም። ወዴት ነው? ሄለን ፈልጊ ማግኘት አለብኝማ። ትክክለኛው ትክሷን ማግኘት የምችለው። ይልቅ መጃጃሉን ተውና አርፈ ፊርማህን ቅደድ። እንዴ ፊርማ ዝም ብሎ ይቀዳል እንዴ? እና አልፈልግህም ካለች ምን ልትሆን ነው? እኔ ግን እፈልጋታለሁ። ጌዲ ና ተመለስ። አንተ ጌዲ። እኔ ግን በዚህ ልጅ መሰቃየት ማቆመው መቼ ነው? ደህና አረፍኩ ስል አምጥቶ ይከምረዋል። ምን ነው ፈጣሪ፣ ምን በደልኩ እንደዚህ በልጄ የምትፈትነኝ? አጥፍቼ ይሆን? በሰላም ነው? ምኑ? አስተያየት ምንም የሰላም አይመስልም። ማታ ኪችን ውስጥ ደግሞ ምን አደረግሽ ልትለኝ ነው? እስኪ መጀመሪያ ማውራውን ነገር አስጨርሽኝ። ሰምተሽኛል? ማውራውን ምንድነው እንደዚህ ችኩል የሚያደርግሽ? ይቅርታ አድርግልኝና እኔ በቤተሰብ መሀል መግባት አልፈልግም። ስራዬን ብቻ ነው መስራት የምፈልገው። ከናርዶስ ጋር ምንድነው የደበቃችሁኝ? ተደብቀሽ የሰማሽው ምንድነው? ንገሪኝ። መቼ? ጠዋትም ሰምተሻል? ኧረ እኔ ምንም አልሰማሁም። እሺ ማታ ናርዶስና ሄለን ምን ሲያወሩ እንደሰማሽ ንገሪኝ። ሄለን ማናት? ያቺ ያመማት ናት? ምን ያመማት ነው ያልሽው? ማለቴ እትዬ ናት። ምን እንዳለቻት ባላቅም ያምሻል እንዴ እንዴት እንደዚህ ታደርጊያለሽ ምናምን ያለቻት። እምልልሃለሁ ከሱ ውጪ ምንም የሰማሁት ነገር የለም። እርግጠኛ ነኝ የሆነ አስደንጋጭ ነገር ነግራት ቢሆን ነው እንደዚህ ልትል የቻለችው። በእርግጥ ያስደነግጣል አይደል? አሁንስ ቀስ በቀስ አመል እየወጣ ነው መሰለኝ። እኔም ብሎ ሚስጥረኛ
አይትዬ ለካ አፌ እንደሚያፈስ አልነገርኩሽም። ማለቴ ውስጥ ስራ አለኝ ልሂድ። አልገባኝም። ናርዶስ ቆይ ለምንድን ነው ይሄን ቅሊቷን ልሸፍንላት የፈለገችው? እንዴ ጌዲ ምን ትሰራለህ ሰፈራችን? እንዴት ነህ? ጊዜ ካለሽ ማውራት እንችላለን። አንተ ግን ደህና ነህ? ያው ደውለሽ ልጠይቅሽ ደህና ነኝ። ጌዲ ስለተፈጠረው ነገር በጣም ነው ማዝነው። ስለዚህ አንቺም ስለተፈጠረው ነገር በደንብ ታውቂያለሽ ማለት ነው። ምን እንደምልህ አላውቅም የእውነት። ግድ የለም የሆነ የምትይኝ ነገር ማታጭው ግን እባክሽ ውስጥ ግቢና እናውራ እስኪ እባክሽ። እንዴት ነሽ ማሚዬ? ደህና ዋልክ በረከት? ሰላም ነው? እንዴት ነሽ? ምን ነው በሰላም ነው እንደዚህ አጣድፈሽ የጠራሽ? ትንሽ ነገሩ ግራ ቢገባኝ ነው። ጌዲ ከመስማቱ በፊት ላንተ ልንገርህ ብዬ ነው። ምን ነው ስለ ሄለን የሰማሽው አዲስ ነገር አለ እንዴ? የጠረጠርኩት ነገር አለ። እስቲ የሚጠጣ ነገር ላምጣልህ ወይስ የሚበላ ልስራልህ? አይ ይቅርብኝ፣ ምንም አላሰኘኝም። ይልቅ ምን እንደጠረጠርሽ ንገሪኝ እስኪ። ማታ ሄለን እናንተ ቤት እንዳለች በምን ያወቅኩ ይመስልሃል? አይገርምም? እኔም ይሄን ጥያቄ አለመጠየቂ በጣም ገርሞኛል። እውነቱን ለማረጋገጥ ስለፈለኩኝ ብቻ ከዚህ ቤት ሻንጣዋን ይዛ ስትሄድ የሚከታተላት ሰው ቀጥሬ ነበር። ስለዚህ አሁንም የት እንዳለች አውቃለሁ እያልሽ ነው ማሚ? አዎ እንዲከታተላት የቀጠርኩት ሰው ጧት ከእናንተ ቤት እንደወጣችና ከከተማ ራቅ ወዳለ ቦታ ታክሲ ተሳፍራ እንደሄደች ነግሮኛል። እዛም ደርሳ ደላላ ቤት ስታናገር አይቷታል። ደላላውን ለምን ነበር የፈለገችው? ቤት ለመከራየት። ለብቻዋ ነው? የሚገርመው እሱ አይደል? እስካሁን ፍቅረኛ ተብየውም አልመጣም። የደወለላት ሰውም የለም። በአጋጣሚ ነገሯ ምንም አላምር ስላለኝ ስልኳንና ስልኬን ኮኔክት አድርጌ ነበር። ምንም የተጻፈላት ቴክስትም የለም። በየቀኑ ነው ቼክ ማድርገው። እና እስካሁን ከሱ ምንም አይነት ስልክ አልተደወለም እያልሽ ነው ማሚ? ምንም አይነት ስልክ አልተደወለላትም። ቢያንስ እንኳን ኤርፖርት ሲደርስ ነው የተቀበኝ ብሎ ይደውላል አይደል? ግን ምንም አይነት ስልክ የለም። ብቻዋን ያለችው። ይሄ በጣም እንግዳ ነገር ነው። የሚገርምህ የተከራየችው ቤት በጣም አነስተኛና ለአንድ ሰው የምትበቃ ነበረች። ገበያ ሄዳም አንድ ፍራሽና ለላጤ የሚያስፈልጉ ነገሮችን ብቻ ገዝታ እንደገባች ሰላዩ ነግሮኛል። ቆይ ለምን ይሄን ሁሉ ነገር ለማድረግ ፈለገች? እኔ እስካሁን እንደተረዳሁት የሆነ ጸጥ ያለ ቦታ ለብቻዋ ማረፍ ይፈልገች ይመስለኛል። እኮ ይሄንን ነገር ማድረግ ለምን አስፈለገ እኮ ነው የኔ ጥያቄ። አላውቅም በረከት፣ ነገሩ ሁሉ እንግዳ ሲሆንብኝ እኮ ነው አንተን ደውዬ የጠራው። ጌዲም ምክንያቷ ሌላ ወንድ እንዳሉና አውቆ ነበር። እሺ አሁን ምንድነው የምናደርገው? እኔ እኮ በጣም ነው እያስጨነቀኝ ያለው። ግን ቆይ የሆነ ሰው እንዲጠብቃት አድርግሻል? ማለቴ ያው የሚፈጠረው ነገር አይታወቅም ብዬ እኮ ነው። ልጁን በደንብ እንዲከታተላት ነግሬዋለሁ። እንግዳ ነገር ካለም በፍጥነት እንዲደውልልኝ ነግሬዋለሁ። ማሚ ያ ብቻ በቂ አይመስለኝም። የግድ ካለችበት ቦታ ሄደን ማውጣት አለብን። ምክንያቱም ብቻዋን መሆን የፈለገችበት የራሷ ትልቅ ምክንያት ይኖራታል። እና ይሄን ነገር ጌዲ ማወቅ አለበት እያልከኝ ነው? አይሻልም? ምክንያቱም ከጌዲ በላይ እኮ እሷን የሚረዳት ሰው አለ ብዬ አላስብም። ናርዲ እየጠበኩሽ ነው። ምን ልንገርህ ጌዲ? እውነቱ በትክክል አንቺ ጋር እንዳለ አውቃለሁ። እኔ ምንም አላውቅም አልኩህ እኮ። ለትንሽ ጊዜ ቢሆንም እኮ አብረን ቆይተን ናርዲ። በወተሽው ነገር ስደብቅኝ በደንብ አውቅብሻለሁ። እና እውነት ነበር? ምኑ? ውጪ ኖር የነበረ ፍቅረኛ አለኝ አለችው። ያው ምናልባት ቆይ ምናልባት ብሎ መልስ ምን መልስ ነው እንዴ? እባክህ ጌዲ፣ እኔ ምንም አውቀው ነገር የለም። በቃ አታስጨንቀኝ። እሺ አምንሻለሁ። ግን ዋሽተሽኝ ከሆነ ናርዲ ለኔ አስበሽ ቢሆን እንኳን ዋሽሽ መቼም ይቀርልሽም። አሁን የትሻለሽ? ምን እያልከኝ ነው? ለብቻዋ ከከተማ ወጣ ያለ ቦታ? እኔ ማዘር ስትነግረኝ በጣም ደንግጬ ነበረ። ለማንኛውም
አሁን የምታውቂው ነገር የምትናገሪበት ሰዓት ላይ ነው ያለሽው። ልጅቷ አንድ ነገር ከመሆኗ በፊት ቆይ ብቻዋን ለመሆን ለምን ፈለገች? ናርዶስ የዚች ልጅ ህይወት በእጅሽ ናት እያልኩሽ ነው። እና ራሷ ልታጠፋ ትችላለች እያልከኝ ነው? ለምን እንደዚህ ያልሽ? ስለዚህ የነገረችሽ ትልቅ ነገር አለ ማለት ነው። ናርዶስ የሌላው ይቅር፣ ለእኔ ትደብቅኛለሽ? እባክህ በረከት ይቅር። ናርዶስ ትነግሪኛለሽ አይቀርም። በትክክል ሄለን ምንድን ነው የሆነችው? ግን እኮ ለማንም እንደማልናገር በልጄ ምዬላታለሁ። ናርዶስ እኔ ደግሞ እንድትነግሪኝ በልጃችን ስም ጠይቅሻለሁ። ቆይ ይቺ ልጅ አንድ ነገር ብትሆን አይጸጸትሽም? ሄለን ምንድን ነው የሆነችው? ንገሪኝ። ናርዶስ እየጠበቁሽ እኮ ነው። ንገሪኝ እያልኩሽ እኮ ነው።